ሶስታችሁም አትተዋወቁም? እርግጠኞች? እሺ አሁን እዚህ ተነጋግራችኋል? ምንም ታውቃታለህ እሷ ማን እንደሆነች? አንቺስ እሷን ታውቂያታለሽ? እሱንስ? እርግጠኞች ናችሁ? ሶስቱም ይነካካሉ። እኔ ደግሞ ወደዛ ለወጣ ስል እሷ ከታች እንዲህ ትላለች። ያንቺ ጭንቀት ለታመመችው ልጅ ነው። ፊንላንድ ልትሄጂ ነው? ጌታዊ ፍቃድ ነው ልሂድ አልሂድ ነው? አዜብን ታውቂያታለሽ? ታማ ያለችው ወለደች። በጥቂት ቀናት ውስጥ ስትሮክ መታት ተኛች። አይዞሽ እሷን ለማስታመም ወደ ፊንላንድ ከመሄድሽ በፊት ትፈወሳለሽ። ማኖ ሲኔ ዲኖ ቫኳማንቶኖ አይዞሽ ተነሽልኝ። አንቺም ተስፋሽ ተሟጦ ነው ያለው። ታመሽ ታስረሽ ቤት ነው ያለሽው። እግዚአብሔር ሆይ ብትነካኝ ብለሽ ዛሬ ነው የመጣሽው። የሺ የምትባል ታውቂያለሽ? አትሞችም አለኝ። ወይኔ አይዞሽ ይኸው ድምጿ ሁሉ ጠፍቷል። አይታችኋል? ሰይጣን እቺን ሴት ከ6 ቀን በኋላ ሊገላት ነው። ለካ ታውቀኛለህ እንዴ ያለች ሰውነቴ ያለቀ ነው። አይዞሽ እግዚአብሔር አሁን ፈውሳታለሁ ብሎ አይዞሽ እሷን እያየው አንድ አባታይና አያት ወንድም ባገኘው ቢባል ያለው አያትሽ ነው። ሞት በህይወት ተሻረ። ሞት በህይወት ተሻረ። በሽታ በጤንነት ተሻረ። ውርደት በክብር ተሻረ። አንድ ሰው ለኔ ነው ያለ አሜን ይበላ። አዜብ መለሰ ቢባል ታውቂያለሽ? ቆይ መለሰ ቢባል ታውቂያለሽ? ምንሽ ነው? ባለቤቴ። ታዲያ የመሌ ባለቤት ሰላማዊት አይደለች? ወይኔ አይዞሽ አታልቅሽ። ስሚኝ ሰላማዊት እሷ እናትሽ ናት። የእሷን ህይወት ጠላት ብዙ ጠላት አድርጎታል። ያንቺንም ህይወት በትዳር አርፋችሁ እንዳትኖሩ ትዳራችሁን የሚበትን ከዛ ሌላ ትዳር እናትሽንም አንቺንም አይደለም እሱ ባለቤትሽ ነው። ከሱ በፊት ሌላ ትዳር የፈረሰ ተሰማ የሚባል ታውቂያለሽ? አባቴ ነው። ለምን ዝቅ አልሽ? ምን መልእክት ከመጣልኝ
እቺን ይወዳል። መልእክት እንደሚመጣልሽ በምን አወቅሽ? አምናለሁ እግዚአብሔር ያደርጋል። አሁን ስልክሽን አሁን መልእክት ሲነገር ለመቅዳት ነው ያነሳሽው? እንደው ቅጂ ተነሽ። ጃማ ኮሮኮሶ ፓራዲያ ማንን ነው የምትይው? ምንሽ ነው? ለማታውቂው ሰው ነው የሰጠሽው? ቆይ ለማታውቂው ነው የሰጠሽው? ከኔ የመጣሽው ሰሚት ኮንዶሚኒየም። ለስንት መጣችሁ? ብቻሽን? እነዚህ ተባብረው ነው የሚሰሩት። ታውቂያታለሽ አንቺ? እዚሁ ነው የምታውቂያት? አንተስ አይደላችሁ? እስቲ ሶስታችሁም ቁሙ። እኔ እኮ ምን አባቱ ይተባበራሉ። እኔ እኮ አሁን በደንብ ስሙኝ ሐሳባችሁን። ሶስታችሁም አትተዋወቁም? እርግጠኞች? እሺ አሁን እዚህ ተነጋግራችኋል? ምንም ታውቃታለህ እሷ ማን እንደሆነች? አንቺስ እሷን ታውቂያታለሽ? እሱንስ? እርግጠኞች ናቸው? ሶስቱም ይነካካሉ። እኔ ደግሞ ወደዛ ለወጣ ስል እሷ ከታች እንዲህ ትላለች። ዞር ስል ስልክ የያዘች ነው። አንቺ ጥያቄሽ እንዲቀየርልሽ እንዲሸጥልሽ የቤት ጉዳይ ነው። ያንቺ ጥያቄ ታማሚ ያለ ለመሄድ ነው ወደ ውጪ። አንተ ጥያቄ እዳ ደረጀ የሚባል ታውቃለህ? አቤት እኔ ጋር ያለው ቅባት እኮ ምን አለ አንድ ሰው ጮኸ አሜን ቢለኝ። እስራኤል ምን አለ? እስራኤል አንተ ምን አለ? ይኸውላችሁ የት ነው የምትኖረው? አስጠጋ። አንቺ ቤትሽ እንዲሸጥ ከዛ በኋላ ግማሹን ለመስራት ግማሹን የራስሽን ማረፊያ ለመግዛት አበባ የምትባል ያለው አሁን በደንብ አድርጋችሁ ስሙ። አስጠጋኝ። ያንቺ ጭንቀት ለታመመችው ልጅ ነው። ፊንላንድ ልትሄጂ ነው። ጌታዊ ፍቃድ ነው። ልሂድ አልሂድ ነው። አዜብን ታውቂያታለሽ? ጀሆቫ ጀሮ አንድ ሰው ለኔ ነው ያለ አሜን ይበላል። ይኸው ዛሬ ታማ ያለችው ወለደች። በጥቂት ቀናት ውስጥ ስትሮክ መታት ተኛች። አይዞሽ ከአባትሽ አባት አንድ አያት መርገማ ያለው ያንቺ ህይወት ያንቺ ኑሮ በቃ ተበታትኖ ተበትኖ ነው ያለው። ሙሉ ነገሮችሽን ጠላት መስቅልቅል አድርጎታል። አንቺን ያየው አንድ አባት አይና አባት ሌላ አባት አያት ካሳ የሚባል ያለው ተሰበረ። እሷን ለማስታመም ወደ ፊንላንድ ከመሄድሽ በፊት ትፈወሳለሽ። ማኖ ሲኔ ዲኖ ቫኳማንቶኖ አይዞሽ
ዋው! ገና ከመምጣቴም በፊት ተስፋ አድርጌዋለሁ። ዛሬ ደረሰልኝ ያለችው እሺ ያንቺ አሁንማ የራስሽ ሊሰጥሽ እናትሽ ጋር ነው የምትኖሪው። ቀደምም ብያቸዋለሁ፣ ጠላት ብዙ ነገሯን ዛሬ ተስተካከለ። ዛሬ ተስተካከለ። ዛሬ ተስተካከለ። አንድ ሰው ለኔ ነው ያለ ጮኸ አሜን ይበላል። በደም ስሙኝ። አሁን በደም አዜ ማዘር ለምን እንዲህ አለሽ? ቆይ እኔ አባትና የአባቴ አባት ካንቺ ጋር ይገናኛል አያለው። የኔ ስም ምንተስኖት በድሉ ይልና አያቴ መንገሻ ነው። አያትሽ ማን ነው? ወይኔ እግዚአብሔር የልጄን ስራ ጀመርኩ አለኝ። አሜን። ጀመርኩ አለኝ። ዘሮችሽን ያሰረ ዛሬ መርገም ከአባት የመጣ ነው። ያንቺ ላገናኘው እንጂ ከአያት ሳይሆን ከአባት ታደሰ የሚባል ሰው ያለው ተስተካከለ። ዛሬ አቤ ስራሽ መሰራት ጀመረ። ሁለተኛ ለመሸጥ የፈለግሽው ከአማራጭ አንጻር ነው። ፋይናንስ ከመስራት አቅም አንጻር አዝልሻለሁ አለኝ። አዝልሻለሁ ባጀት አለኝ። አዝልሻለሁ እግዚአብሔር አቅራቦት፣ አዝልሻለሁ እግዚአብሔር በረከት አለኝ። አዝልሻለሁ ከቁራው አለኝ። እግዚአብሔር እንዲህ ብሎኛል፣ ከምንጠብቂው ሳይሆን ካልጠበቅሽው እሰጥሻለሁ። እሰጥሻለሁ አለኝ። ቤቱ አይሸጥም፣ ገና ትገዣለሽ። ሌላ ጠብቅኝ ደረጀ። ትሰራለህ። የምትሰራው ግን ለራስም አይሆንም፣ ባለ ዕዳ ነህ። ከሰውም ከመንግስትም ባለ ዕዳ። ያንተ ትልቁ ጥያቄ ዕዳ ነው። ታገኛለህ? የለም። ጠላት ነገሮች ሁሉ ዘጋግቷል። አባታይና ንጉስ የሚባል ያለው ጆኖ ኡናይ ካራኒ ከማሶኖ ዛሬ በዘመን ላይ የተሰራ የጠላት ስራ ነው። አሁን ፈረሰ። ምን አለ አንድ ሰው ጮሆ አሜን ቢለኝ? ድገምና በደንብ አሜን ብለው ሰድ ቆይ እሺ ተነሺ። አዎ ያቃበልሽውም ተነሺ። አንድ ላይ ናችሁ አይደላችሁ? የት አሉ? ከሷ ጋር የመጣችሁ እስቲ ቆሙ። ምንሽ ናት እሷ? ልጅሽ? እሺ ስሙኛ፣ ታውቂያታለሽ እሷን? አንቺስ ለምንድን ነው አሁን የሰጠሻት? አቀቢን ስላለችሽ ዘሮችሽ ከታሰሩበት አሁን ይፈታል። ሄለን የምትባል ታውቂያለሽ? እኔ ነኝ። እስቲ ውጡ፣ እዛ ጋር ተደብቃችሁ። ምኑ ነው ዝም ብዬ? ታውቂያታለሽ እሷን? አላውቃት። መክሊትን ታውቂያታለሽ? መክሊት ስሜ ነው። ተነሽ። ያንቺ ጭንቀት የልጅሽ ጤና ነው። ሆስፒታል ነው ያለው። ታሞ አሁን ይፈወሳል። አንቺና ያለው አባት እያየው አያት ባቢሶ የሚባል ያለው አያቴ ነው።
ወይኔ ሰው የለም። የበሽታ ጉዳይ ነው ጥያቄሽ። አስተጋለ ለምን እንዲህ አልሽ? ምኑ ነው የገረመሽ? ስምሽን ስለጠራው ባንቺ ምክንያት አንተንም ይፈታል። ምንሽ ነው? አስፋው የሚባል ታውቂያለሽ? እቺ አያችሁ የብዙ ሰዎች ታሪክ አሁን ይቀየራል። ቆይ አዜብ መለሰ የሚባል ታውቂያለሽ? ቆይ መለሰ የሚባል ታውቂያለሽ? ምንሽ ነው? ባለቤቴ። ታዲያ የመሌ ባለቤት ሰላማዊት አይደለች? ወይኔ አይዞሽ አታልቅሽ። ስሚኝ ሰላማዊት፣ እሷ እናትሽ ናት። የእሷን ህይወት ጠላት ብዙ ጠላት አድርጎታል። ያንቺንም ህይወት በትዳር አርፋችሁ እንዳትኖሩ ትዳራችሁን የሚበትን ከዛ ሌላ ትዳር እናትሽንም አንቺንም አይደለም እሱ ባለቤትሽ ነው። ከሱ በፊት ሌላ ትዳር የፈረሰ ተሰማ የሚባል ታውቂያለሽ? አባቴ ነው። አይዞሽ ቀና በይ። ያንቺ ልጅ ዋጋ ከፍለሽ ሰው ሀገር ነው። ያንቺም ልጅ ሰው ሀገር ነው። አይፈልጓችሁም። በልጆች መካከል በቃ አንደኛ በትዳር እንዳታርፉ፣ ሁለተኛ በልጆቻችሁ እረፍት እንዳይኖራችሁ። ትልቁ ፈተና ይሄ ነው። ለእግዚአብሔር ቤት ከሚሰጠን ነገር የምናወጣው ወራዊ ምን ይባላል? አስረቴ የምትባል ታውቂያለሽ? ናኩሙን ታራ ሶባ ሄዲያኖስ ሄሬ ዛሬ ለአንድ ሰው ቃል ላውጣ። የአባቶች አምላክ እግዚአብሔር እንዲህ ይልሃል። አሜን አትይቦል። በጌታ በኢየሱስ ስም እነግራለሁ። ለእግዚአብሔር በታዘዝከውና ለእግዚአብሔር ድምፅ ምላሽ በሰጠ ምዕራፍ ሁሉ ከዚህ በኋላ እግዚአብሔር ከአፍ ጋር ይሆናል። እግዚአብሔር ከቃል ጋር ይሆናል። አየለም ይባል ታውቂያለሽ? አባቴ ነው። ሂራን ነው ሄራን የምትባል ሂራን ብታሳድጊያት ልጅ የምትጠራው በአየለ ነው። ከአባትሽ አባት ከአያትሽ የሚመጣ መርገም ከብሩ ላይ ዛሬ ከተሾመ ላይ ዛሬ ይሸኛል። ምንሽ ነው ተሾመ?
የኢራን አያት ተሾመ ነው። ኃይሉ ነው ኃይሌ የሚባል ታውቃለህ? አባቴ ቶሎ ከተነሳሽ አንድ እህት 2 ጊዜ ልጅሽ ኦፕራሶን አድርጓል። ልብ ኬዝ ነው። አሁንም ህንድ ሀገር ለሕክምና ሊሄድ ነው። የሚታመመው ልቡን ነው። አሁንም ሰርጀሪ ሊደረግ ነው። ቶሎ ከተነሳሽ ቃል አወጣለሁ። እንዲህ ብሎኛል ጌታ፣ ሰርጀሪው ይቀራል። አንቺ ነሽ ያንቺ አባት አክሊሉ ነው። ወይኔ ታውቂያታለሽ? ምንሽ ናት? ያክስሽ ልጅ የታለች? ሩጭና ነኝ። ማነው አባትሽ? አክሊሉ ደንቢ ነው። ያ ታማሚው ልጅ እናት ሳሮን ናት። አሁን ተፈወሰ። ዱና ማኮስ ተሬቢያቦ ሊቫኖቫ ዲያሎስ ተፈወሰ። ስንቴ ኦፕራሶን ሄዷል? አሁን 3ኛ ወዴት? እዚሁ ቀረዛል። አታልቅሽልኝ፣ አይዞሽ፣ ውጭልኝ። ተነስ አንተ። ሰላም ነው? ያንተ ጭንቀት ኩላሊት ዳላሲስ የሚያደርገው ወንድም ነው። አንተም ታማሚ ነህ። ገንዘባችሁ በሕክምና እያለቀ ነው። 3 ዓመት ከምናምን ዳላሲስ ነው በሽታ፣ 5 ዓመት ኩላሊት። አንተም ጤና የለም። ፍቅሩ የሚባል አየው፣ አሁን ተነቀለ። ፍቅሩን ታውቀዋለህ? የፍቅሩ አባት ነጋሪ ነው። በሽታቸው ምን አለ አንድ ሰው አሜን ቢለን፣ ዳላሲስ ቀረ። ዛሬ ከአባት ላይ ከእንድሪያስ ላይ መርገምን ሰብራል። አሜን አትልም? አተ ዴፍ ሩጥልኝ። እዛ መለይ ማን ነው የአባት ስም? ኃይሉ። ሂድ እዛ ጋር ቁም። አንተ ሰላም ነው? ያንተ ጭንቀት የልጅ ጤና ነው። ኃይሉ ወይ ኃይሌ የሚባል ታውቃለህ? ቢንያም ነው ያንተ ስም። አሁን ተፈወሰ። አረ ወይኔ! ከመወለዱ ጀምሮ ገንዘብ ሆስፒታል እያለቀ ነው። አሁን ምንጩ ሊደርቅ ነው። አናውጣ። አረ ሰው የለም፣ አረ ሰው የለም። ና ሂድ። ሰላም ነው? ሁሉ መልካም። እግዚአብሔር ቢያየኝ አልክ፣ ቢጎበኘኝ። ሳልጎበኝ ከዚህ አልንቀሳቀስም። ያንተ ጭወት አንደኛ ጤና፣ ሁለተኛ ስራ፣ ሶስተኛ ከልጆች ከትዳር ጋር በአንድነት እግዚአብሔርን እያከበርክ በኖር። ያንተ ልጆች አሜሪካ፣ አንተ ኢትዮጵያ። የምትኖረው አንተ አዲስ አበባ ነው። ሆሳና ያለው ከሆሳና ወርድ ገጠራ ያለው ምን አለ እዛ? እኔ ተወለድኩበት ነው። ወላጆቼ ከተማ ነው ያሉት። ወላጆቼ ያሉት ሆሳና ከተማ፣ ግን የተወለድከው ገጠር ነው። አንተን አይና አባት አይና አያት ቦዬ የሚባል አያለ ኮሞሲደራ ምን አለ አንድ ሰው ጮኸ አሜን ያለ። ዛሬ ከብዙ ሰዎች ዘመን ላይ የመርገምን ምንጭ አደርቀዋል። ውሰዳተ በደም አሜን ብለ ናካባሱ ሊኖ ዴቫ ኳማንታ ምንጩን አደርቀዋለሁ። የመርገምን ምንጭ አደርቀዋለሁ። የክፋትን ምንጭ አደርቀዋለሁ። ውሰድ ዮሴ አሜን ብለ ውሰድ። ነካ ሄይ በሉት። ሄይ ከእንግዲህ በሉት ከአፍ ቃል በቀር በአንተ ህይወት ላይ በሉት ክፉ የተናገረው ነገር አይሆንም በሉት። ቤልዛቤል ፉከራ በሉት
ከእግዚአብሔር ጋር የጀመርከው ጉዞ አይቋረጥም በሉት። ተነስተህ ትቀጥላለህ። ስራህን ትቀጥላለህ። አገልግሎትን ትቀጥላለህ። ትምህርትን ትቀጥላለህ። ራእይን ትቀጥላለህ። አንድ ሰው ለኔ ነው ያለ አሜን ይበላል። እንዲህ ብሎኛል ጌታ፣ ተነስና ቀጥል አለው። ቤልዛቤል ፉከራ አትሸሸጋል፣ ውጣ አለው። ለባዓል ያልሰገዱ 50 ሌላ ኃያላን አሏል። ልባርካችሁ። ከተሰወራችሁበት ወጣችሁ ስብከታችሁን ትቀጥላላችሁ። ስራችሁን ትቀጥላላችሁ። እድገታችሁን ትቀጥላላችሁ። መገለጣችሁን ትቀጥላላችሁ። አንድ ሰው ለኔ ነው ያለ አሜን ይበላል። ዋው! ቁጭ በሉልኝ። ሄይ በሉት። ትቀጥላለህ፣ አትቆምም በሉት። ቤልዛቤል ፉከራ አያስቆምህም። የደጋሚዎች የስንፍና ቃል፣ ክፎች በሕይወት ላይ የተናገሩ ንግርት ከእግዚአብሔር ጋር የጀመራችሁትን ጉዞ አያስቆምም። ውስር ቅዱስ አሜን ብለህ አባቡ አሜን አትልም? ዮሴ አሜን አትልም ወይ? አያስቆመኝም በሉት። አያስቆምም። ካልፈራ ቶሎ ከተነሳልኝ አንድ ወንድም አለክ። ጠላት በቤት ላይ ክፉን ምክር መክሯል። ትዳርህ እንዲፈርስ። ባለቤትህ የምትኖረው ቻይና ነው፣ አንተ አሁን ያለው ኢትዮጵያ ነው። ከቆምክልኝ ቶሎ። የቱ ነው? ውጪ ነው። አያስቆመኝም በሉ። አያስቆመኝም። ድገሙና አያስቆመኝም በሉ። ሰው አለ እዚህ ቤት። እነግራችኋለሁ፣ የጠላት ቃል በሕይወታችሁ ክፉ የተናገረው በዘመናችሁ ከእግዚአብሔር ጋር የጀመራችሁትን ነገር በመንገድ አያቆመው። ምን አያረገውም? ተናገርልኝ። ልጁ የታመመበት ማን ነው? ስምህ ታውቀዋለህ? ቢኒያም ነኝ። ንገሩት ባካችሁ። ስምህ ጉተማ ይባላል። ማን ነው ስምህ? ጉተማ። አባትህ ትርፌሳ ነው ትርፉሳ? ተርፋሳ። ኮትቤ ቻይና ነው ትኖሩ የነበረው? ልጃችሁ የተወለደው ቻይና ነው። ወደ ኢትዮጵያ መጣችሁ። በነገሮች አለመስማማት እሷ ትታሄደች፣ አንተ እዚህ ቀረ። ትቀጥላለህ አንተ። ወይኔ! አንድ ሰው ጮሆ አሜን ይበላ። ኑ ወደዚህ ና በለው። አጠገባችሁ ያለውን ሰው ነካ አድርጉት። የጀመርከውን ጎዳናህን ንገሩ። ከጌታ ጋር የጀመርከውን ጉዞን በሉት። ኤልዛቤሎች አያስቆሙትም። አተ የነገሮች አለ መመቻቸት እነግራለሁ። የክፎች የስንፍና ቃል እንዲህ ብሎኛል ጌታ። በፊቱ ቁምለት፣ ብቻ በታማኝነት አገልግለው። እግዚአብሔር ሁን በሚል ቦታ ላይ ተሰማራ። እነግራለሁ የጀመርከውን ነገር ጠላት አያስቆመው። አያስቆመውም። ምን አረገው? ድገምና አተ ጨምርና ሃሌሉያ። ደህና ነህ? ሁሉ ሰላም? ሳውዝ አፍሪካ ምን አለ? እህት አለ? የእህት ልጅ ታማኝ አለችው? ከእህትም ልጅ ላይ ካንተም ልጆች ላይ 3 ሴት 1 ወንድ። ሊዲያ የምትባል ታውቃለህ? ኤልዳና የምትባል ታውቃለህ? ሊዲያም ኤልዳናም ያንተ ልጅ። ታዲያ ሊዲያ ከዛ እድላዊት የምትባል ያለው የእሷ ልጅ ናት። እመቤትን ታውቃታለህ? አንተን እያየው አንድ አባት ሄረጎም ይባላል ያለው ስም ወንድም ነው ነው። መክሊት ወንድሙ፣ አቤ፣ ሄለን፣ አዜብ፣ ደረጀ፣ መሌ፣ ሰላማዊት፣ አስረቴ፣ ሳሮን፣
ፍቅሩ፣ ቢንያም፣ ዳንኤል ወይኔ አለ ሰው እዚህ ቤት ጉተማ አቤት ይኸው ሕያው የአባቶቼ አምላክ እግዚአብሔር ምስክሬ ነው። ከዚህ በኋላ የታሰረ ዘራችሁ በእናንተ ምክንያት ይኸው ለዛች ባልቴት ህይወት መቀጠል ምክንያት የሆነው ኤልያስ ነው። ለብዙዎች በረከት መቀጠል ትሆናላችሁ። ወይኔ ሰው የለም። ለብዙዎች የህይወት የመዳን መቀጠል የክብር መቀጠል የለውጥ የበስኬ ትሆናላችሁ። ለብዙዎች ትሆናላችሁ። ምን አለ አንድ ሰው ለኔ ነው ያለ። እጆቻችሁን ዘርጉልኝ። ተሰማ አየዋለሁ። እግዚአብሔር አምላክ እንዲህ ያለኝ ከታሰረችበት ልጄን ሰላምን ፈተዋታል። ሁለተኛ የሆነ ትሬዲንግ ነገር ነው ማየው። ይሄ ትሬዲንግ ነገር ምንድነው? እሱ ድርጅት አለ የለማ ሰው ሰሊ የትዳርሽ፣ የልጆችሽ፣ የቤተሰብሽ፣ የዘርሽ ስራት አሁን ተፈታ። ተነሽ እስቲ አንቺ ደህና ነሽ? ቆይ እየሰማችሁ ነው? ያንቺ ቤተሰብ ኦሬዲ ሞቶ አልቋል። የቀራችሁት 3 ናችሁ። አንቺንም ራስሽን ልታጠፊ ነው። ሞት ነው። ገንዘብ አለሽ ግን ግራ ተጋብተሻል። ያሽውን ገንዘብ ሰው ሀገር የደከምሽውን ምን ባረገው ይሻላል? ከጄ ከተበላ ተስፋ የለኝም። ሙቺ ነው የሚልሽ። አሁን በርሽን ዘግተሽ ወር ሙሉ ከቤት አትወጪ፣ ከሰው ጋር አትስማሚም። 3ታችሁም ዛሬ ትፈታላችሁ። ያንቺ ቤተሰብ ሙስሊም ነው። እናትሽም አባትሽም ሞተዋል። ወንድሞችሽን የምትረጂው አንቺ ነሽ። ወንድምሽ ያለው ሳውዲ፣ አንቺ ከዱባይ። ሳውዲ 11 ዓመት፣ ዱባይ 6። አንቺን እያየው አንድ አባት አይና አያት መሐመድ የሚባል ያለው ወደቀች። ኖቫን ቶይ ካዲስ ያዶ አትሞችም አለኝ። አንደኛ እኛ የታሰርንበት ነገር አለ። ሁለተኛ ደግሞ የሰራሁት ኃጢአት ይሁን እንዲህ የሚያደርገኝ ትያለሽ። እግዚአብሔር አምላክ ይቅር ብዬሻለሁ፣ አትሞችም ይለኛል። አሁን የአንቺ ጭንቀት የሁለት ወንድሞችሽ ውጭ ሀገር ስላለውና ኢትዮጵያ ስለሚንከራተተው አይምሮ ስለሳተው 2 ስም ነው ያለሽ። ነግርሻለሁ ሁለቱን። ወይኔ ኦሬዲ እግዚአብሔር ካላገኘን ዛሬ ኦሬዲ ራሴን አጠፋለሁ። አታጠፊም፣ ህይወት ይቀጥላል። ወይኔ አንድ ሰው ጮሆ አሜን ይበላ። ውሰጅ አሜን ብለሽ አታጠፊም። ክብርሽ ይቀጥላል፣ እድገትሽ ይቀጥላል፣ በረከትሽ ይቀጥላል፣ ለውጥሽ ይቀጥላል፣ ደስታሽ ይቀጥላል። ተነሽልኝ። አንቺም ተስፋሽ ተሟጦ ነው ያለው። ታመሽ ታስረሽ ቤት ነው ያለሽው። እግዚአብሔር ሆይ ብትነካኝ ብለሽ ዛሬ ነው የመጣሽው። የሺ የምትባል ታውቂያለሽ? አትሞችም አለኝ። ወይኔ አይዞሽ ይኸው
ድምጿ ሁሉ ጠፍቷል። አይታችኋል? ሰይጣን እቺን ሴት ከ6 ቀን በኋላ ሊገላት ነው። ለካ ታውቀኛለህ እንዴ አለች። ሰውነቴ ያለቀ ነው። አይዞሽ እግዚአብሔር አሁን ፈውሳታለሁ ብሎ አይዞሽ። እሷን እያየው አንድ አባታይና አያት ወንድም አገኘው ቢባል ያለው አያትሽ ነው። ሞት በህይወት ተሻረ። ሞት በህይወት ተሻረ። በሽታ በጤንነት ተሻረ። ውርደት በክብር ተሻረ። አንድ ሰው ለኔ ነው ያለ አሜን ይበላ። አልቋል ብላችሁ ተስፋ የለኝም ልሙት ብላችሁ ከገባችሁበት ጓዳ ጌታ እንዲለኛል ወጣችሁ አገልግሎታችሁን ትቀጥላላችሁ። ወጣችሁ ስብከታችሁን ትቀጥላላችሁ። ወጣችሁ ዝማሬያችሁን ትቀጥላላችሁ። አንድ ሰው ለኔ ነው ያለ አሜን ሲል ይሁንለት። በኤልዛቤት ፉከራ ነው አይደል? ኤልያስ ከአባቶቼ አልበልጥምና ውሰደኝ፣ በቃ ከዚህ በኋላ ህይወት አልቋል ብሎ ሲል ተነስና ውጣ። ማን ቀርቷል? ሁሉም ሞቷል ሲል ገና ያልሰገዱ አሉ። ተነስና ስብከትን ቀጥል፣ ገና የሚነሱ አሉ አለ። እግዚአብሔር አምላክ እንዲህ ብሎኛል፣ ነገር በተባለበት ጠላት ባወጀበት እንዲህ ብሎኛል፣ አላለቀም፣ ገና ክብራችሁ ይቀጥላል። ገና አገልግሎታችሁ ይቀጥላል። ገና ዝማሬያችሁ ይቀጥላል። ገና እነግራችኋለሁ ራእያችሁ ይቀጥላል። ገና በረከታችሁ ከፍታችሁ ይቀጥላል። ውሰድ አሜን ብለህ እንዱ ዳኒ ምንድነው እሱ? ለእግዚአብሔር ሰው ለኔ ምን እንዲሆን? ወገቤ እንዲጠነክር። ይኸውልህ አሁን ቀጥታ ወደ አሜሪካ ልጆች ጋር ከትዳር ጋር አንድ ላይ ከዛ ልጅ ደግሞ የሚኖሩበት ቦታ አይመችም፣ ሌላ ሀገር እንድትገቡ እኮ ለመግባት ስፍራ ከስቴት ስቴት ለመቀየር ከዛ የሥራ በር እንዲከፈት ትቀይራላችሁ። በሩም ተከፍቷል። ይኸው ዘርጉ እጆቻችሁ ለነሱ። አያችሁት? ይኸውላችሁ ለጌታ ባሪያ የሚመጣው አቤት ኢየሱስ ወገብህ እንዲጠነክር ነው። መንፈሳዊ እኮ ትርጉም ነው። ተነስና ምን በል ቁም፣ ከዛ ታጠቅ ነው ያለው። ታጠቅ ነው ያለው። ስለዚህ የሚታጠቀው ምንድነው? የወንጌልን ቀበቶ ነው። አይታችሁታል? እንዴት ነው? አያምርም? አይመስልም? እኔ እጆቻችሁን ዘርጉላችሁ። ቪኒዎች ዳኒ እግዚአብሔር ምስክሬ ነው። አንዳይ ሳይቀር ጥያቄ ቀረኝ ሳትል ሁሉ ተሰርቷል። አሜን አትይም? መክሩ በፊቴ የቆሙ ባሪያዎች ዳኒ፣ የሺ፣ ጉተማ፣ ቢኒያም፣ ሁለት ቢኒያሞች፣ ጋሽ ፍቅሩ ከዳንኪ መርገም ዛሬ እሱን ፈልገን የመጣ ወይኔ ኢየሱስ ፈልገ የመጣውን ይዘው ትሄዳለህ። ይህን የኤልያስን አምላክ ይዘው ትሄዳል። ያቺ ባልቴት ያው አምላክ እግዚአብሔር እንዳለች የኤልያስ አምላኩ እሱ አምላክ እንደሆነ ስለምታውቅ ልባርካችሁ፣ እነግራችኋለሁ። ዘርም ዘመድም በሌለበት አጋዥም ወዳጅም ደጋፊም ባጣችሁበት አምላካችሁ አምላክ ይሁንላችሁ። አምላካችሁ እሱ አምላክ ይሁንላችሁ። በጌታ በኢየሱስም ለአንዴና ለመጨረሻ እስራት ዛሬ ተፈቷል። የትኛው አይነት ወጥመድ የበሽታ ጉልበት ከዘር ተሰብሯል። ከቤተሰቦች ላይ ዛሬ ነፃ መውጣት ሆኗል። አባ ጸለይኩኝ።
ከዚህን ሰዓት ጀምሮ ዳኒ እግዚአብሔር ስራን ሰርቶታል። ይሰራል አይደለም? ይሄን ቤተ ክርስቲያን ከዚህ በኋላ ከሚሰሩ ሰዎች የመጀመሪያው አንተ ነህ። ይሄን ቤተ ክርስቲያን ከሚያግዙ ከሚያገለግሉ ሰዎች የመጀመሪያው አንተ ነህ። ቀዳሚው አንተ ነህ። አባቴ ሆይ ጸለይኩኝ። በፊቴ የተቀመጡ ባሪያዎች የሺ ጉተማ፣ ዳንኤል፣ ቢንያም፣ ፍቅሩ እጸልያለሁ፣ ሳሮን፣ አስረቴ፣ ሰላማዊት፣ መሌ ኤው እናገራለሁ፣ መሌ፣ ደረጀ፣ አዜብ፣ ሄለን እናገራለሁ፣ አቤ፣ ወንድሙ፣ መክሊት የሚቀጥለው ጊዜያችሁ የድል ሆኗል። ከዘራችሁ ላይ መርገም፣ ከልጆቻችሁ ጤና በሽታ፣ ከቤተሰቦቻችሁ ቀንበር፣ የእናንተ ከሆኑ ዘር ሐረግ እስራት በኢየሱስ ደም አሁን ተፈታ። በኢየሱስ ደም አሁን ተፈታ። ከቤተሰቦቻችሁ አሁን ተፈታ። ከልጆቻችሁ አሁን ተፈታ። ከስራችሁ ላይ አሁን ተፈታ። ከጀመራችሁት ጉዞ ላይ አሁን ተፈታ። ኃይል በላቸው ይሁን። የዘሮቻቸው ወጥመድ ይሰበር። ፈውስ ያግኛቸው። ከዚህን ሰዓት ጀምሮ በመንገድ የቆመ ነገራቸው በክብር ይቀጥል። በመንገድ የቆመ ፕሮሰስ በክብር ይቀጥል። በመንገድ የቆመ ስራ በክብር ይቀጥል። በመንገድ የቆመ ትዳር በክብር ይቀጥል። በመንገድ የቆመ ትምህርት በክብር ይቀጥል። በመንገድ የቆመ ቢዝነስ በክብር ይቀጥል። በመንገድ የቆመ አገልግሎት በክብር ይቀጥል። ራእይ በክብር ይቀጥል። ጤንነታቸው በብዙ ኃይል ይቀጥል። የታሰረ በዘራቸው ይፈታ። በሚመልጥ ሞገስና ክብር አስባቸው። የትኛውም አይነት ወጥመድ ከዘራቸው ይሰበር። እጅ በላቸው እንዳለች ትታወቅ። የሚቀጥለውን ምዕራፋቸው የድል አድርግ። ኃይል ይገለጥ። ታምር ይሁን። ጸለይን። ታያላችሁ። የት አለ ደሬ? ዕዳ የሚባል የለም። ቸው የልጆቻቸው አእምሮ ተከፍቷል። ይደውልልሻል። 30 ዓመት ዋጋ ያስከፈለሽ ልጅሽን ካንቺ ያራቀ ስንት ዓመት? አሁን ይደውላል። አሁን ይደውላሉ። አንድ አይ ሳይቀር ከልጆችሽ ከቤትሽ ከቤት ቸው ነዶን ይዘሽ እንኪያሽን ሀቅ የታለ ዘይቱ? ቶሎ በል መሌ። ድል ሆኗል። መርገም ተሰበር። ደሬ ከዚህ በኋላ አይደለም ባለዕዳ ለብዙዎች ትሰጣል። አዚ ተጽዕኖ ተሽሮልሻል። ነፃ እንኪ መጨረሻ ላይ ሲያልቅ ትጠብቅኛለሽ። አቤ ገና ተጨማሪ ትገዣለሽ። እግዚአብሔር ከሰማይ አቅራቦትን አዞልሻል። ከበላተኛው እጅ ኤልያስን ከቁራ ስጋን ከሚወደው ከጠላት ያበላው ዘንድሮ ያበላሻል። መክሊት ለቤትሽ ሰላም፣ ለልጆችሽ፣ ለቤተሰቦችሽ፣ ለዘር ማንዘሮችሽ ሰላም። ሳሮን የልጅሽ ጤና ሙሉ፣ የትዳርሽ ስስራት፣ ከዘመንሽ ላይ መርገም፣ ከህይወትሽ ላይ ሰንሰለት አሁን ተበጥሷል። ለምስጋና ይዘሽው ነኝ። ይሄ የልጅሽ ነው። እንኪ ቀቢው ልቡን። ፍቅሬ የትኛውም አይነት መርገምቸው ዛሬ ነፃ። አሜን። ቢኒ ትጠብቀኛለህ። አንተ ውስጥ ቢያልቅም ጠብቀኝ። ያዝ ዳኒ የልጆች መንገድ የልጆች ህይወት ይሄ እሱ ላንተ፣ ይሄ ለባለቤትህ፣ ከዛ ለልጆች ያዝ። ነዶን ይዘህ ተመለስ። ብዙ ምስጋናን ከዚህ በኋላ የእግዚአብሔርን ቤት ከሚሰሩ ሰዎች የመጀመሪያው ማን ነው? ጌታን ፈራን። ማን አያሁን? ታገለግላለህ፣ ትሰራለህ። ከዚህ በኋላ የጀመርከውን ነገር ከጌታ ጋር በክብር ትቀጥላለህ። ጉቴ አከምሬ ጅርቱ አቦ ከዳንቾ መርገምቸው የሺ ጤናሽ ተመልሷል። የቤተሰቦችሽ ስራት ተፈቷል። ሰላምሽ አሁን ነገሮች ሁሉ ተስተካክሏል። አንቺም ሲያልቅ ጠብቂኝ። ማን ነው ያያችሁ? እዚህ ስትገቡ ስማችሁን የነገራችሁ ሰው አለ? ተው። እርግጠኞች በእግዚአብሔር ፊት
የተመዘገባችሁት ነገር አለ። ጽፋችሁ የሰጣችሁት ወረቀት አለ። ተው፣ ለኔ ነግራችሁኛል። አልነገራችሁኝም? ተው። በእውነት ማን ነገረኝ? ለኔ ይሄን የነገረኝ እግዚአብሔር ስራችሁን ሰራው አልሰራው? በብዙ ክብር ይኸው። ስለዚህ እንዲህ ያላችሁ በር ላይ ደርሳችሁ ወደ ቦታችሁ ነው የምትቀመጡት። ከዛ የቀረ መልእክት ያላችሁ ሰዎች ይቀጥላል፣ ትጠብቃላችሁ። ስትመለሱ ደግሞ ነዶር ይዛችሁ በምስጋና ትመጣላችሁ። እንዲህ ያላችሁ ነው እኔም ዘሬም ላንታሰር ተፈተናል እያላችሁ እዛ በር ደርሳችሁ ቦታችሁ ላይ ቁጭ በሉ። አንተ ቢኒያም ትጠብቁኛላችሁ። ደርሳችሁ ወንበራችሁ ላይ በሞገስ እየሮጣችሁ ይኸው አፌ ሻባን ቶሮኮስ ላንታሰር ተፈተናል እያላችሁ ወንዴ ዛሬ ላትታሰሪ ህይወትሽ፣ ነገርሽ፣ ስራሽ፣ በረከትሽ ሁሉ አገልግሎትሽ፣ ቢዝነስሽ፣ ራይሽ ዛሬ ተፈቷል። እንደዚህ አይነት በቃ ይኸውልህ ሰካራም እናቶችን ያብዛል። ደስ አላችሁ ዛሬ። ከዚህ በኋላ ጤና፣ ሰላም፣ ዘር ሰላም፣ ቤተሰብ ሰላም፣ ኢኮኖሚካሊ ነገሮች ሁሉ ብሬክ ስሩ አድርገው። ደስ አላችሁ በእውነት ሰይ አሜን 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 ሰይ አሜን 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 አሜን